ጎንደር፣ ጎጃም፣ ወሎ ቀርቶ አማራ ነኝ ብለው ሌላ ብሔር የሚረግጡ ማንነት ያላቸው ነገር ግን የስርዓቱ ተከፋይ ሰዎች እንዳሉ መዘንጋት የለብንም ማለት ነው ፈልግ። አመሰግናለሁ። እስጢፋኖስ በዚህ ልክ የተረዳችሁት በእስጢፋኖስ ልክ የተረዳችሁ ሰዎችም በዚህ ልክ ተረድታችሁ የአማራ ፋኖ ትግል መዳረሻው ይህ እንደሆነ ማወቅ መቻል አለባችሁ። እኔ ተራውን አላቅም፣ ነገር ግን እኔ ማንኛውም ጥያቄ ለማስተናገድ ችግር የለም። እሱ ሳይጠይቅ አንድ ነገር ማለት ፈልጋለሁ እዚህ ውስጥ ላይ ማለት ነው። እውነትም ኢትዮጵያዊ ከሆነን እውነትም አማራ ከሆነን ማንም ሰው ምንም ሐሳብ ይዞ ቢመጣ ማሸነፍ ያለበት አንድ ማስረዳት አለብን። ሁለተኛ በፍቅር ነው ማሸነፍ ያለብን። እዚህ ውስጥ ላይ ምናልባት አማራን ሚነካ ሚሳደብ ሲብና ሚነካ ነገር ሊናገሩ ይችላል። ያንን ሰው ሃንድል ማድረግ የምንችለው ማኔጅ አድርገን በስርዓቱ ማስረዳት ስንችል ነው። እንዳትሳደቡ እና አንድ ሁለተኛ ሌሎች ብሔር ብሔረሰቦችን እንዳትነኩ። በምንም አጋጣሚ ሆናችሁ በማንም ቤት ገብታችሁ ብሔር ብሔረሰብን አትንኩ። እናንተ የምትዋጉት ከስርዓቱ ጋር ነው። አንዴ እስጢፋኖስ ቆይ አንተ አሁን ለምሳሌ የአማራ ተቆርቋሪ ወይም ለአማራ ህዝብ ተቆርቋሪ ሆነ ነው እያወራ ያለ። አማራ ብቻ ነው እንደሚሳደበው በነገራችን ላይ አሁን ከ160% አማራን የሚሳደብ ሙዚቃ ያወጡት ግን የኦሮሞ አርቲስቶች ናቸው። ለምን ስለነሱ ለምንላወራ ለነሱ ምን መጣበት አይደል እኮ ዛሬ አማራ ቤት ነው አይደል? ቆንዳ ዳምጠኝ ሳሚ እስጢፋኖስ እና ዳልቻ ለምንላወራ ሳሚ አንዴ በነገራችን ላይ አሁን እዚህ ቦታ ላይ አበበ ከበደ ብለን ስም እንድንሰጥ አይደለም። እኔ ይቅርታ አድርጉልኝ። ምን መሰላችሁ የአማራ ካሬ እንዳለ ሁሉ የኦሮሞ ወይም የትግሬ የጉራጌ ወላይታ ካሬ እንዳለ መዘንጋት የለባችሁም። በስርዓቱ በጀት ተበጅቶላቸው የሚሰልሉ የአማራ ካሬዎች እንዳሉ ሁሉ በስርዓቱ በጀት ተበጅቶላቸው ሙዚቃም ሆነ ሌላ ነገር የሚያወጡ ብዙ ብሔር ብሔረሰቦች አሉ። እነዚህ ግን የኦሮሞን ህዝብ አይወክሉም፣ የአማራን ህዝብ አይወክሉም። ባንዳ የሚባል መጠሪያ ስም ያለው መሆኑን መለየት መቻል አለባችሁ። ስለዚህ አሁን እዚህ ጋር የባንዳ ስም የለው፣ የባንዳ መልክ የለው፣ የባንዳ ብሔር የለውም። ስሙ ምንድነው? ባንዳ ነው፣ አለቀ። አሁን እዚህ ጋር መለየት መቻል አለባችሁ። አዎ የሚሳደብ ሙዚቃ ዘፍነው ይሆናል። እኒህ ግን የኦሮሞን ህዝብ ሊወክሉ አይችሉም፣ እራሳቸውን እንጂ። በዚህ ልክ መሰሳት የለብንም። የአማራ ካሪ ሆዳሞች የኦሮሞን የሚሳደቡ ልጆች አሉ፣ የስርዓቱ አገልጋይ ተከፋዮች። እነሱ ደግሞ የአማራ ህዝብም ብሎ የአማራን ፋኖ ትግልም አይወክሉም ማለት ነው። ፈልግ እዚህ ጋር ለይታችሁ ማየት መቻል አለባችሁ። እስጢፋኖስ አመሰግናለሁ። ከታች ያለ ወንድሜ እስኪ ያንተን ሐሳብ ስማ። ዶክተር ድንቁ ጥያቄ አለኝ። ሰላም ብያለሁ። በነገራችን ላይ አሁን አንተ እያስረዳ ያለው ድምፅ አለ። ማንጋ ነው ድምፅ አለ። የብሔር ብሔረሰቦች እኩልነትን እናምንበታለን እያልክ ነው። ከመጀመሪያ ጀምሮ ግን በፋኖ አደረጃጀት ውስጥ ያሉ ለምሳሌ ፋኖኑን ሎጂስቲክን በመሰብሰብ በሚታወቁ ትላልቅ ባለስልጣኖች እኔ የኦሮሞ ልጅ ነኝ እና ኦሮሞን ማዳጋስካር እናስገባለን የሚል አባብ በብዛት ይጠቀማሉ። ከዚህም በፊት ማለት ነው። አሁን የምንጠይቀው ጥያቄ ፍትሃዊ ስለሆነ ለጥያቄው መልስ መላሽ መሆን አለ። የምጠይቀውን ጥያቄ ለማፈን ከተካሄደ ፍትሃዊ አይደለም ማለት ነው። ስለዚህ ወንድም የኔ እየጠየቅኩ ያለው ወንድም አለ ገብቶኛል። ይዘህልኝ እንድትሄድ የምፈልገው ነው። እኔ ችግር የለውም። ከጥያቄ የምሸሽ ሰው አይደለሁም። የምትፈልገው ማንኛውም ጥያቄ በልኩና በመልኩ መልሳለሁ። ግን ቀጥል። አይወልህ አንድ ጊዜ አድምጠኝ ብዬ ነው። ይዘህልኝ እንድትሄድ ብዬ ነው። አሁን አበበ ለተናገረው እኔ ኃላፊነቱን አልወስድም። እኔ የምናገረውና ለኔ የሚሆን ጥያቄዎች እኔ ጋር ብቻ መምጣት አለባቸው ብዬ ስለማስብ ነው። ቀጥል። አንተ የመጣህበት መንገድ እኮ እኔንም ያስማማኛል። አዳምጠኝ ወንድሜ። አንተ የመጣህበት መንገድ የብሔር ብሔረሰብ እኩልነትን የማንም ብሔር እንዳይነካ የምትለው እኔም የምለው እሱን ነው። አሁን ለምሳሌ በብዛት ትላልቅ ኢሊቶች ወጥተው ኦሮሞ አገር የለውም ይላሉ። እንደ አንድ ኦሮሞ ልጅ ነህ ኦሮሞ አገር የለውም ይላሉ። ለምሳሌ አገር የለውም ይላል። አንተ አሁን ይሄን ሐሳብ እንዴት ነው የምትቀበለው ነው? አሁን ጥያቄ እንደዚህ የሚሉትን ኢሊቶች እንደዚህ የምጠቀሙትን የፋኖ አደረጃጀት ውስጥ ያሉ ደጋፊዎቹም ይሁኑ እንደገና እንደ ዲያስፖራዎች ይሁኑ በብዛት የሚጠቀሙ አሉ። እና ያው እነኝን እንዴት ነው የምታየው አንተ? የተለየ ሆነ መጣ እኮ
ከነኛ ተለየህብኝ። ጨርሻ ወንድም ጨርሻለሁ። ቶሎ እናውራ። ካርድ ነው የዘጋብኝ። ካርድ ስለዘጋብኝ ነው የተወሰነች ሜጋባይት ነው የገዛው። ስለዚህ ቶሎ መውረድ ሊያስወርድ ስለሚችል በዛው ስልክ ቁጥር ካለ እኔ ልክላለሁ። ችግር የለም። መልካም ሀሳብ ስላለ ነው የምር ልካለሁ። እኔ ማሽን ይዤ ነው ያለው። ችግር የለው። ቀጥል ዶክተር ወንድም አለም እስኪ ቀጥል ሐሳብ። ኦኬ አሁን ነው ያው በፍጥነት ማውራው በደንብ ሙት አድርጉ። ሌሎቹ ይቅርታ ማነው ሙት አድርጉ በመሀል እንዳገቡ። እኔ አሁን የመሬት ታጋጅ ሆነ ለምን እንደምታገል ትግሉ ለምን እንደሆነ ገብቶት ነው ዋጋ እየከፈለ ያለው። ለምሳሌ አንድ በር ሁለተኛ እኔ እያልኩ ያለው ትላልቅ እሊቶች እናንተን ሊመሩ የሚችሉ እሊቶች ኦሮሞ መሬት የለውም አገር የለውም ይላሉ። ለምሳሌ አካሄድ ጋይስ አብራም ሚውት አድርጉ። ድጋሚ ካበራስ ወርዳለሁ እንዳትቀየሩ። አድምጡ። ማንም ሰው ሚውት እንዳያነሳ፣ የፈለገውን ጥያቄ ጠይቆ መልስ ይዞ የመሄድ መብት አለ። ጥያቄ የተጠራጠርኩትን ነው የምጠይቀው። የተጠራጠርኩት ነገር ማውራት ትችላለህ፣ ግን እኔ ቀድሜ ነው የገባው። ወይ አውርጅ አብራም አንድ ጊዜ ጥያቄውን ይጨርስ። ታጋይ ነኝ ወንድሜ አዳምጠኝ። ፋኖን ታጋይ ነኝ እኔ ፋኖን ለማጥፋት እየሰራው ያለው ነኝ። ግን አሁን አንተ የመጣበት መንገድ ደግሞ ሐሳብ ተመችቶኛል። አዳምጠኝ። ውሸት አላወራም። እዚህ ጋር ፋኖን የምታገል ሰው ነኝ። ግን አሁን አንተ የመጣበት መንገድ በጣም ሐሳቡ ጥሩ ነው። ሌሎቹ የኔላቸውም አንድን ህዝብ እንደ ህዝብ የለም የሚሉ ናቸው። እኛ ብቻ ነን፣ አገራችን እኛ ነው፣ እምነት አንድ ነው። እንደገና ደግሞ ይሄ ምንድነው? ቆይ አዳምጠኝ። ኢትዮጵያ የክርስቲያን ሀገር ነች ምናምን የሚሉ ፋኖ ደጋፊዎች፣ የፋኖ ልጆች ሰብሳቢዎች፣ እንደገና ብዙ እነኝ ናቸው። ይሄን እንዴት ነው የምታየው? ነው አቦ ሌሎች እንዳይረብሽ ወንድሜ መልስ። በቃ አሳጥሬልሃለሁ መልስ። በነገራችን ላይ ወንድሜ ሚውት ወንድም አለም ሚውት ሰርልኝና ምን መሰላችሁ የአማራ ፋኖ አንዳንድ ጊዜ የብሔር መልክ የሚያስይዙ የስርዓቱ እኔ ምን ብዬ እንደምጠራቸው አላውቅም። ነገር ግን የአማራ ፋኖ እየተዋደቀ ያለ ከስርዓቱ ጋር ነው። የኦሮሞ ወንድሞቻችን አብረው ከኛ ጋር የሚዋደቁ ስርዓቱን ለኦሮሞ ህዝብ እንደማይጠቅም ስለሚያውቁ ነው። ስለዚህ የአማራ ፋኖ የእምነት የብሔር ጥያቄ አይደለም ያለበት፣ የመኖር ያለመኖር ጥያቄ ነው ያለበት። የመኖር ያለመኖር ጥያቄ ደግሞ የተነፈገው በማን ነው ካላችሁ በስርዓቱ ነው፣ በብልጽግና ስርዓት ነው። የብልጽግናን ስርዓት ከኦሮሞ ወንድሞቻችን ከትግሬ ከጉራጌው ከሌሎች ወንድም ብሔሮቻችን ጋር እኩል ሆነን ስርዓቱን እንጥላለን፣ አለቀ። ነገር ግን የአማራ ፋኖ ኦሮሞ ጠል ነው ብሎ የሚስል አካል ካለ የኦሮሞ ጠል ያኛው ሰው ነው፣ የአማራ ፋኖ አይደለም። እኛማ ቀን በቀን የኦሮሞ ወንድሞች ከስርዓቱ ከርተው ሲመጡ ልብስ አልብሰን ምግብ አብልተን ቁስላቸውን አሳክመን እናት አባታቸው ያደረስናቸው ብዙ ወንድሞች አሉን። እነሱ ምስክር ናቸው። የአማራ ፋኖ ስርዓቱን እየታገለ ነው ያለ ከኦሮሞ ወንድሞቻችን ጎን ሆኖ ከትግሬ ወንድሞቻችን ከደቡብ ከብሔር ብሔረሰቦች ወንድሞቻችን ጎን ሆኖ ስርዓቱን ይጥላል፣ አከተመ። እኛ ትናንትና ኢትዮጵያን የሰራ ኦሮሞ ወንድማ የኦሮሞ አባት አለ። ትናንትና ኢትዮጵያን የሰራ የደቡብ የአማራ የትግሬ የብሔር ብሔረሰቦች አባቶች ኢትዮጵያን ሰርተው አስረክበውናል። ስለዚህ ያችን ኢትዮጵያ ነው የምንፈልግ። እኔ ኦሮሞ ማልባልበት፣ እኔ አማራ ማልባልበት፣ እኔ ትግሬ ማልባልበት በኢትዮጵያ ማንነት በኢትዮጵያ መነጽር የምታይበትን ቀን ለማምጣት የአማራ ፋኖ መከራውን እየበላ እየተዋደቀ ያለ ከስርዓቱ ጋር። ስለዚህ እኩይ ተግባራቸውን በዘርና በጎሳ ከፋፍለው ስርዓቱን ወደ ፊት ለማራመድ የሚፈልጉ ሰዎች ናቸው እንጂ የአማራ ፋኖ ዘርም ብሔርም ማንነትም የለውም። ትግሉን ስርዓቱ ጋር ነው እየታገለ ያለ ማለት ነው። እንፈልግ ሌላ ጥያቄ ካለ አሁንም እድሉን ለአንተ ልስጥህ። ያው ያንተ አካሄድ ስለተመቸኝ ነው። በጣም ተመችቶኛል። አሁንም እያልኩ ያለው ኢትዮጵያ የብሔር ብሔረሰቦች ናት እያልክ ነው ማለት ወንድሜ አንበሳ። ኢትዮጵያ የአንድ እምነት መገለጫ ነች ወይ? የሁሉም እምነት እኩልነት መገለጫ ነች? በነገራችን ላይ
ዶክተር ወንድማ ታላቄ ምን መሰለህ እምነት እኮ የግል ነው። እምነት እኮ የግል ነው። ለምን ድንጋይ አላመልክም? የሚያድነኝ ነው ብዬ ካሰብኩት ለምን ድንጋይ አላመልክም? እኔ የአማራ ፋኖ ታጋይ ነኝ። ድንጋይ አመልክ የአማራ ፋኖ ድርጅት ወይም አባል እኔን ሊጠይቀኝ አይችልም። የምፈልገው ነው የማምለክ መብት አለኝ። እምነት የግል እኮ ነው። እንዴት ከትግል ጋር ይገናኛል? የሰው ልጅ እድንበታለሁ ብሎ ፈጣሪዬ ነው ብሎ ከኃጢአቴ እነጻበታለሁ እድናለሁ ብሎ ያሰበውን ድንጋም ሆነ ማንንም የማምለክ መብት አለው እንደ አማራ ፋኖ። ነገር ግን እንደዚህ ለምን አስወረዳችሁት አላ? ስለዚህ የእምነት ችግር የለበትም፣ የብሔር ችግር የለበትም። የአማራ ፋኖ የህልውና ጥያቄው የመኖር ያለ መኖር ስለሆነ ከኦሮሞ ወንድሙ ጋራ የኢሬቻ በዓል ማክበር፣ ከትግሬ ወንድሙ ጋራ የትግሬን ባህል ማክበር፣ ከጉራጌ ወንድሙ ጋር የጉራጌን ባህል ማክበር፣ ይሄንን ህልም ነው ማሳካት የሚፈልግ። የትናንትናውን ኢትዮጵያ አንተ ማነህ ተብሎ የማይጠየቅባትን ኢትዮጵያ ማምጣት መገንባት፣ አማራ ነኝ ብዬ ማልሸማቀቅበትን፣ ኦሮሞ ነኝ ብዬ ማልሸማቀቅበትን፣ እኩል መኖር የምንችልበትን አገራችንን እና አብዲሳ ጋር የሞቱላትን እነ በላይ ዘለቀ የሞቱላትን የአድዋ ታሪክ አምባ የሆነችዋን ያችን ኢትዮጵያ ማምጣት ነው የምፈልግ። እኩል መኖር፣ እኔ እናንተ እኩል መኖር፣ ወጠን መግባት። እኔ አማራ ነኝ ብዬ የማልሞትበት፣ አንተ ኦሮሞ ነኝ ብለህ የማትሞትበት፣ እሱን ስርዓቱን ጥለን እሱን ስርዓት መተካት ማዋለድ ነው የምንፈልግ። ስለዚህ የእምነት የሃይማኖት የብሔር ማንነት በእንደ አማራ ፋኖ የተወገዘ ነው። ለምን ከፈለኩ ድንጋይ አላመልክም። እስኪ መጡ አሁን እኔ ድንጋይ ማምለክ እችላለሁ። እስኪ አማራ ፋኖ አንድ መሪ ነኝ የሚል ይመጣ ይጠይቀኝ፣ ምን አገባው? በዛ ልክ መረዳት መቻል አለባችሁ። ነገር ግን ስርዓቱ ጋር የተሰገሰጉ ባንዳ ሆዳሞች ተከፋዮች በዚህ ልክ ለመክፈል የሚፈልጉበት መንገድ ስለሆነ እነሱ የአማራ ፋኖን ትግል ቀይሰው ጽፈው ፕላን አድርገው ያላመጡልንም። ፕላን አድርገን የወጣን እኛ ታጋዮች ነን ማለት ነው። እንፈልግ ጥያቄ ካለህ አሁንም ልቀበልህ ዝግጁ ነኝ። ኦኬ፣ አመሰግናለሁ። አሁን እንግዲህ አንተ ከአማራ ፋኖ ታጋዮች በጣም የተለየ ልጅ ነህ። የመጣበት ፖለቲካ ለብሔር ብሔረሰቦች ተቀባይነት ያለው ነው። እኩልነትን ነው የምታምነው። እንግዲህ ከሌላም እንደዚሁ እንስማ። ከአንተ እንደሰማነው ከብዙ ታጋዮች ይህንን መስማት እንፈልጋለን። አመሰግናለሁ ጥያቄን ስለመለስክልኝ። ኦኬ፣ በነገራችን ላይ እዚህ ጋር አንድ ብዬ ልሂድ። ይሄ የፖለቲካ አረዳድ አይደለም፣ እውነታ ነው የምናገር። እኔ መሬት ላይ ያለውን የምታገልበትን እውነት ነው እየነገርኩ ያለ። የተለየ የፖለቲካ ጥበብ ስላለኝ የፖለቲካ እውቀት ስላለኝ አይደለም፣ እውነት ነው። እውነትን ደግሞ መናገር ለኔ ቀላል ነው። ስለዚህ የአማራ ፋኖ ትግል ሁሉን አቅፎ ሁሉን እኩል ወጦ የሚገባበትን የነጻነት ካባ ማውረስ ነው ኃላፊነቱ። የትግሉ ዓላማም ይሄ ነው። እኔ እናንተ እኩል መዳኘት፣ እኔ እናንተ እኩል ወጠን መግባት፣ እኔ እናንተ እኩል ሰርተን ነግደን የምንኖርባትን አገራችንን ማስረከብ ለማን? በአማራ ደም በአማራ መስዋዕትነት ለብሔር ብሔረሰቦች ማውረስ ነው። የኛ የሚገርመው ከናንተ የሚለየው እኛ ሙተን ቀልጠን ማውረስ ነው ከናንተ የምንለይበት። ቀጥሉ። ሌላ ጥያቄ ካላችሁ ቀጥሉ። እኔ ወርጃለሁ። ለሌላ ሰዎች የምጠይቁ ነገር ከሌላ እኔ እሱ ጋር ጥሩ አገላለጽ ስላለ እንደገና አንድ ጥያቄ ጠይቃለሁ። አንዱ ከስር ደግሞ ሰላም ፋኖ የምትባል ልጅ አለች። እንዳንተ ነገሮችን በደንብ አጣርታ ማስረዳትና መናገር የምትችል እሷን አስገቡ። አንድ ቁጥር እየጻፈች ነው ከስር አስገባታለሁ። ግን ተራስቱ እስኪ እዚህ ቤት ውስጥ አንድ ቁጥር እየጻፈች ነው አስገባት እና እሱን ቤት አድርገሽ እስጢፋኖስ እባክህኛ ስማና ብቻና እኔ እስጢፋኖስ ይኸውልህ፣ ቆይ አንዴ በእናታችሁ ቆይ። ይኸው እስጢፋኖስ ያንተ ነገር በጣም ይገርማል ለኔ ማለት ነው። ቆይ ማን ነው እያወራ ያለ? አሁን ሌላ ቤት ስትገባ ከተሳዳቢዎች ጋር ወይም አማራን ከሚያንቋሽሽ ጋር ወይም ፋኖን ከሚሳደብ ሰው ጋር አብረት ይጨበጭባል። እዚህ ስትገባ እኛ ጋር ስትመጣ ግን እኛን ትመስላለህ። ይሄን ነገር አቆ በነገራችን ላይ ታጋዩ እየሰማው ስለሆነ እየመለሰ ስለሆነ እሱን እናዳምጥ። ያንተ ነገር አያልፍም።
እኔ ከቅድሙ ረም ሄዱን እያልኩ አለሁት። ሳሚ አንዴ ሚውት ሰሚማ ይቅርታ ሳሚ ወንድ አማራ የአማራ ፋኖ እሱ መካሪ ይመስላል፣ ግን አማራን ችግር የለውም። አንድ ጊዜ ብቻ አንዴ ምን መሰለህ የትም ይግባ እኔ ራሱ ብልጽግና ሰዎች ጋር እኮ ቤት ገብቼ ሁሉ ሐሳብ ሰጥቼ ወርዳለሁ። የመግባት መብት አለው። እዛ ጋር ያለውን የሐሳብ አንድምታ እስኪ ሚውት አድርጊ። የዛ ጋር ያለውን የሐሳብ አንድምታ ይዞ መምጣት፣ እዚህ ጋር ያለውን የሐሳብ አንድምታ ይዞ መምጣት፣ ከዛም በኋላ ኮምፔር ማድረግ ማወዳደር እኮ ነው። የትኛው ነው እውነታው ጋር ለመድረስ እዛ ጋር ያለውና እዚህ ጋር ያለውን ማረጋገጥ መቻል አለብህ። ስለዚህ ልክ ነው። ማንኛውም ቤት ገብቶ ሐሳብ መስማት ይችላል። እኛ ቤት ገብቶ ደግሞ የኛን ሐሳብ ገዥ ከሆነ ይዞ ይሄዳል፣ ገዥ ካልሆነ ጥሎ ይሄዳል። ስለዚህ የማን የሚያስተጋባ እኔ እንጃ መቅደስ ሚውት ናት፣ ግን የመቅደስ ነው የሚያስተጋባ። መቅደስ ናት። እሺ አወርዳታለሁ። ስለዚህ በዚህ ልክ ነው። ሌላ ጥያቄ ካለ እቀበላለሁ። ሳሚ አንተ ቆይ፣ እሱ ከቦታው እኔ እናንተ ያለንበት ሩቅ ሀገር ነው። እሱ ከቦታው ስለሆነ ህዝቡ እንድረዳ አሁንም ጠይቃለሁ። እሱ እየመለሰ ነው። ቅድም አሁን የገባው ቅድም ዶክተር ያንተ ምክር አይደለም፣ ያንተ ምክርም አይደለም። በነገራችን ላይ በዚህ አጋጣሚ ማለት ነው ሳሚ ተረዳ። አማራ ሞዴሬተር ስጪ ወይም ሞዴሬተር ለኔ ስጪና ይኸውልህ፣ ይሄ ምክር አይባልም። በነገራችን ላይ አንተ የምታወራው ነገር የሆነ አማራ ፋኖ በጣም ወዳለው አከብራለሁ። ይኸውልህ አማራ ፋኖ በጣም ወዳለው አከብራለሁ። እስጢፋኖስ ይቀጥል። ይኸውልህ ሳሚ፣ እኔ የምልህ ሳሚ፣ የአማራ ፋኖ ሐሳብ ገዝቶ እንዲሄድ አልፈለክም እንዴ? ሐሳብ አይደለም እኮ የሱ። አሁን እሱ ፋኖን መምከር ይችላል እንዴ? ፋኖን ወይ አማራን እየመከረ እኮ ነው። ይኸውልህ አድምጠኝ ሳሚ፣ ይሄን መውሰድና መጠየቅ ያለበትን ሐሳብ ጠየቀ። የተረዳውን ይዞ የመሄድ መብት አለው እኮ። ስለዚህ የአማራ ፋኖ የደቡብ ልጅ የድያ ተወላጅ ናት። ኢጥፊን ታውቃታለህ አይደል? ኢጥፊን ከኢጥፍ ጋር ብዙ ጊዜ ታወራለህ አንተ። ኢጥፍ ታውቃታለህ አይደል? ማን ትባል እኔ ላይ ብለህ የሚያናግረኝ በሙሉ መልሳለሁ። ስለዚህ ሌላ ጥያቄ የሚጠይቅ ሰው አስገቢልኝ፣ አለበለዚያ ልወርድ ነው። ብዙም ጊዜ ቆይ ላስገባልህ ነው። እያስተጋባ ስለሆነ ነው ያወረድኳቸው። የማን እንደሆነ ስላላወቅኩት መታ አስወረድኳቸው። አስገቢያቸው። እስጢፋኖስን አስገቢ። እሺ እንዴ ላስገባቸው ነኝ እኔ እኮ የማን ነው የሚያስተጋባ ብዬ ነው። እስጢፋኖስ ግን ገብተህ እንዳትከራከር በእናትህ፣ ቀስ ብለህ አውራ፣ እድል ስጥ ለሰው። ኧረ ላስገባችሁ ነኝ። ቆዩ። እስጢፋኖስ ገብቶልሃል ወንድሜ። መልካም። እስኪ እዚህ ጋር ማወቅ ያለባችሁ እሱ የኢትዮጵያን ሕዝብ ሙሉ ኢትዮጵያን ሕዝብ ድፍን ኢትዮጵያን ሕዝብ የተዛባውን አይምሮ እያስተካከለ ነው ያለው ፋኖ አማራ። እኔ ሲጠይቅ የኢትዮጵያ ሕዝብ እየተረዳ ነው ያለው። ስንት ሰው ነው ያለው? 294 ሰው ቁጭ ብሎ እየሰማን ነው ያለው። ስለዚህ እባካችሁ ይሄን እንደ ቃል እንዳትቀበሉ። እሱ ከቦታው ነው ከቦታው ከሚዋደቅበት ከሚሞትበት ነው እያወራ ያለው። ለኛ እኔ እንኳን ተሳስቼ ከሆነ እየመለሰ ነው ያለው። ስለዚህ ይሄን እንደ ቃል ባታዩ አንተ ነው የራስህ ነው በቃ ቅድም ጀምሮ የሚረብሸን። ስለዚህ አሁን ምንድነው ማለት የሚፈልገው ፋኖ አሁን ጥያቄ እየጠየቁ ነው። የኢትዮጵያ ህዝብም እንዲሰማ፣ ኦሮሞ ህዝብም እንዲሰማ፣ ደቡብ ህዝብም እንዲሰማ። ፋኖ በአንድነት ያምናል አያምንም? በኢትዮጵያዊነት በአንድነት ያምናል አያምንም? ለኢትዮጵያ ማለት ጎበዝ፣ እኛ እኮ አገር የለንም አላልንም። ሞትን፣ ተፈናቀልን፣ በማንነታችን ተኮር ግድያ ተፈጸመብን ነው እንጂ ዛሬም ነገም ትናንትናም ከነገ በኋላም ኢትዮጵያዊ ነን እኮ። ለምንድን ነው በኢትዮጵያ ማናምን እንዴ? እኔ እኮ አንድ ኢትዮጵያ ዜግነት ያለኝ አንድ አማራ ማንነት ያለኝ ነገር ግን የተገፋው ህዝብ ነኝ ብዬ የወጣው እንጂ ኢትዮጵያን ወደ ኋላ ትቼ የኢትዮጵያ ማንነት የለኝም ብዬ አልወጣውም። ዛሬም ነገም ኢትዮጵያዊ ነኝ። ነገር ግን በአማራነት እየተገደልኩ ስለሆነ ስርዓቱ አማራ ነው ብሎ እየገደለኝ ስለሆነ ስርዓቱን እየታገልኩ ያለው የአማራ ፋኖ ታጋይ ነኝ። ኦኬ፣ በእኩልነት የምታምን ፋኖ የሚዋጋው ለእኩልነት፣ ለኢትዮጵያዊነት፣ ለነጻነትና ለህዝቡ ስል ነው የሚዋጋው የምትል ነው አይደል? ይሄን በደንብ ግለጽልን። ይኸውልህ እስጢፋኖስ የአማራ ፋኖ
ደቡቡን፣ ወላይታውን፣ ጉራጌውን፣ ኦሮሞውን፣ ትግሬውን፣ አማራውን አቅፎ ለነጻነት ካባ ለማልበስ ይሄንን ስራ ጥሎ አዲሷን ኢትዮጵያ ኦሮሞውን፣ ጉራጌውን፣ ትግሬውን፣ ወላይታውን አንድ አድርጎ ለማኖር እንጂ የአንድን ብሔር የበላይነት ለማረጋገጥ እንዳልሆነ 100% እርግጠኛ ሆኜ መናገር እችላለሁ።